ትራምፕ የተኩስ አቁም ስምምነቱ አክትሟል ካሉ በኋላ አሜሪካ በኢራን ላይ ሁለተኛ ዙር ጥቃት ፈጸመች። ዋሽንግተን በዚህ ጥቃት ከ90 በላይ ኢላማዎች እንደመታች የገለጸች ሲሆን የኢራን ባለስልጣናት በበኩላቸው ይህ ጨዋታ አይደለም፣ ጥቃት ሲሰነዘርብን በዝምታ አንመለከትም ብለዋል። ለራሱ ምርቃት የተገዛው በሬ ወግቶት ሕይወቱ ያለፈው ተመራቂ የቀብር ስነ ስርዓት ተፈጸመ። አሳዛኝ ዜና ነው። የሰው ልጅ ሕይወትና መጨረሻችን ምንኛ የማይታወቅና ተለዋዋጭ ነው። ዛሬ በደስታና በፈገግታ የደመቀ ቤት በአንድ ጀንበር የለቅሶና የዋይታ ድምፅ ሲሰማበት ማየት ልብን እጅግ ይሰብራል፣ ልብ ይነካል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ሕይወቱ ትልቅ ተስፋ ሰንቆ የነበረው ተማሪ ፍስሐ አስማማው በዚህ ሁኔታ ሕይወቱ ማለፉ ሁሉንም ሰው አሳዝኗል። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ በቁጥጥር ስር መሆኑን አስታወቀ። የባህር ሰላጤው አካባቢ ዳግም ወደ ጦርነት ተመልሷል። አሜሪካ በሁለት ቀናት ውስጥ በተለያዩ የኢራን ክፍሎች ላይ ተደጋጋሚ ጥቃት ከፈጸመች በኋላ ኢራን በፋርስ ባህረ ሰላጤ አካባቢ ባሉ ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ ያጸፋ ጥቃት ፈጽማለች። በዚህ የተነሳ ወሳኙ የባህር መተላለፊያ ሆርሙዝ ለመርከቦች አስጊ ሆኗል። አሜሪካና ኢራን ወደ ጦርነት ሲመለሱ ኢራናውያን አደባባይ ወጥተው የኻሜኒን ቀብር እየፈጸሙ ይገኛሉ። አሜሪካ በኢራን ላይ ለሁለተኛ ቀን የሚፈጽመው ጥቃት በቀጠለችበትና ኢራን ያጸፋ እርምጃ በጎረቤቶቿ ላይ እየወሰደች ባለበት በአሁኑ ጊዜም በጦርነቱ ጅማሬ ላይ የተገደሉት የቀድሞ ጠቅላይ መሪ የመጨረሻ የቀብር ስነ ስርዓት እየተካሄደ ይገኛል። ክሪስቲያኖ ሮናልዶ ታዋቂው የእግር ኳስ ኮከብ ለሀገሩ ብሔራዊ ቡድን 200 ጊዜ በመሰለፍ የመጀመሪያው ወንድ ተጫዋች በመሆን በዓለም ድንቃድንቅ መዝገብ ላይ ሰፍሯል። ኢትዮጵያ የሚለው ስም ከክርስቶስ ልደት በፊት ከ800 ዓመታት ጀምሮ በጥንታዊ ግሪኮች ላይ መዛግብት ላይ ሰፍሮ እንደሚገኝ ቢቢሲ ዘግቧል። በሌላ በኩል ኢትዮጵያ ከሚባለው ጥንታዊ ንጉስ ወይም ኢትዮጲስ ከሚባለው ጥንታዊ ንጉስ ወይም ከካም ልጅ ኩሽ ስም የመጣ መሆኑ ይነገራል። የአዲስ አበባ ከተማ አስተዳደር በመኖሪያ ቤቶች ላይ የሚያደርገውን የኪራይ ዋጋ ጭማሪ ጣራ በከፍተኛ ደረጃ 11.5 በመቶ ብቻ እንዲሆን ወስኗል። በመካከለኛው ምስራቅ በተለይም በሆርሙዝ የባህር ሰርጥ አካባቢ እያየለ የመጣውን ወታደራዊ ውጥረት ተከትሎ ኢራንና ኳታር ቀጠናዊ ግጭትን ለመከላከል የዲፕሎማሲ መፍትሄ አጥብቀው እንደሚጀምሹ አስታውቀዋል። በአማራ ክልል መጠነ ሰፊ ወታደራዊ ግጭት በከፍተኛ ሁኔታ እየተካሄደ መሆኑን ተዘገበ። በብዙ የሀገሪቱ ክፍል ከባድ ውጊያዎች እየተካሄዱ መሆኑን ቢቢሲ ዘግቧል። ኢራን ኳታር መደብደቧን ቀጥላለች። በመርካቶ የሚፈርሱ ቤቶችም ተሰምተዋል። አጫጭር ዜናዎቻችን እነዚህ ነበሩ። አድማጮቻችን ቻናላችን ላይክ፣ ሸር በማድረግ ሌሎች እንዲዳረሱ በማድረግ ትኩስ ዜናዎች እንዲደርሷቸው አድርጉ። ከዜናዎቹ ጋር አደነዘሩ ነኝ።